በወደደ መጠን እስከ ቁጥር 4 ድረስ ያለውን ክፍል በሰፊው ተምረናል። እያንዳንዱን ቨርስ ባይ ቨርስ ብዙ ጊዜ ወስደን ብዙ ማብራሪያ ሰጥተን በደንብ ሰው እንዲረዳ በደንብ ቃሉን ሐሳቡን ገንዘብ እንዲያደርግ ጊዜ ወስደን ተምረናል። ዛሬ ያው ከቁጥር 4 ጀምረን እግዚአብሔር እስከፈቀደልን ድረስ እንማራለን ማለት ነው። እንግዲህ የምዕራፍ 18 የባቢሎንን ውድቀት የምናይበት ምዕራፍ ነው። ባቢሎን የተባለች እቺ የኃጢአት ከተማ እንግዲህ ዛሬ ላይ በነገራችን ላይ ባቢሎንን ስናነሳ የኢራቅ ዋና ከተማ ባግዳድ 80 ኪሎ ሜትር በስተደቡብ የምትገኝ ከተማ ናት። ዛሬ ላይ ባቢሎን ፈራርሳ እንዲህ ምድረ በዳ ሆና ነው የምናያት። ሰዎች ሄደው ይጎበኛል። የጥንታይቷ ባቢሎን ዛሬ እንዲህ ፈራርሳለች። በብሉይ ኪዳን በተለይ ኤርሚያስ እና ኢሳያስን እያነሳን እግዚአብሔር አምላክ በነቢያቱ ስለ ባቢሎን ውድቀት የተናገረውን ትንቢት በስፋት አይተናል። እግዚአብሔር ቀጥቷታል፣ በበደሏ በኃጢአቷ ምክንያት ቀጥቷታል። ባቢሎን የሚለው ቃል ያው ድብልቅልቅ ማለት እንደሆነ ራሱ ባቤል የሚለው ድብልቅልቅ የሚል ፍቺ እንዳለው በዘፍጥረት መጽሐፍ ላይ ምዕራፍ 11 ላይ አይተናል በባለፈው። ዛሬ እንግዲህ ምዕራፍ 18 የባቢሎንን መውደቅና ለቤተክርስቲያን ደግሞ ለአማናዊቷ ቤተክርስቲያን እግዚአብሔር አምላክ የሰጠውን ክብር የምንመለከትበት ምዕራፍ ነው። ሁለት ዋና ሜን የሆኑ ሜጀር የሆኑ ሜሴጆች ይዞ ያቀፈ ምዕራፍ ነው። አንደኛው የባቢሎንን ውድቀት እናያለን። ሁለተኛው ቅድምም እንዳልኳችሁ የእግዚአብሔር ቤተክርስቲያን ቅዱሳን ጻድቃን ሰማዕታት ሲፈረድላቸው የምንመለከትበት ክፍል ነው። ያው ቁጥር 20 ላይ ሰማይ ሆይ ቅዱሳን ሐዋርያት ነቢያት ሆይ በእርሷ ላይ ደስ ይበላችሁ እግዚአብሔር ፈርዶላችኋልና ብሎ እግዚአብሔር አምላክ ለጻድቃን ለሰማዕታት ለቅዱሳን ፈርዶላቸው የሚቀበሉትን ክብር የሚያገኙትን ክብር የምናይበት ነው። በነገራችን ላይ በፍርድ ሰዓት ሁለት ነገር ነው የሚሆነው። አንደኛ ኃጥአን ይፈረድባቸዋል። በባቢሎን የተመሰሉ ኃጥአን፣ ባቢሎን የኃጢአተኞች ከተማ ናት። በምሳሌ ባቢሎን፣ ሰዶም፣ ገሞራ፣ ግብፅ በኃጢአተኞች ከተሞች ይመሰላሉ። ትዕግስት ፕሊስ ሚዩት። እሺ ሚዩት አድርጉ። እሺ። እና ባቢሎን በምሳሌ የኃጢአተኞች ከተማ ለመግለጽ መጽሐፍ ሲጠቀምባት እናያለን። ሰዶምና ገሞራንንም ግብፅንም እንደዛው። ክፉ ሰዎች በባቢሎን ኃጢአተኞች በባቢሎን ይመሰላሉ። በደልን ገንዘብ ያደረጉ በባቢሎን ይመሰላሉ። ስለዚህ እነሱ ደግሞ የሚፈረድ ፍርድን ሲቀበሉ ጻድቃን ሰማዕታት ቅዱሳን ደግሞ ይፈረድላቸዋል። ኑ የአባቴ ብሩካን ዓለም ከተፈጠረ ጊዜ ጀምሮ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን የእግዚአብሔር መንግስት ውረሱ ይባላል። በባቢሎን የተመሰሉ ኃጥአን ደግሞ አላውቃችሁም የሚለው ያ የሚያስፈራውን ቃል ገንዘብ ያደርጋሉ ማለት ነው። በነገራችን ላይ የኢትዮጵያዊ ሊቅ ቅዱስ ያሬድ የአብይ ጾም እኩሌታ 5ኛውን ሳምንት ደብረ ዘይት ብሎ በሰየመበት ክፍል ላይ ቤተክርስቲያን ይሄንን ነው የምታስተምረው። ይሄንን ነው የምታስተምረው። በደብረ ዘይት በሚባለው በስተምስራቅ ከኢየሩሳሌም በስተምስራቅ በኩል ባለው ተራራ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሯል። ስለ መጨረሻው ዘመን፣ ስለ ፍጻሜ ዘመን ምልክቶቹን ለደቀ መዛሙርቱ አስተምሯል። በደብረ ዘይት ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተምር ነበረ። ደብረ ዘይት አንደኛው መሲሁ በደብረ ዘይት ላይ እግሩን እንደሚያርፍ አስቀድሞ በሕዝቅኤል የተነገረ ትንቢታዊ ቃል አለ። እውነተኛው አማናዊ መሲህ እሱ እንደሆነ ኢየሱስ ክርስቶስ በደብረ ዘይት ያስተምራል። ትንቢት ፍጻሜ በእርሱ እንደሆነ። ሁለተኛው ደግሞ ለምን በደብረ ዘይት አስተማረ? ደብረ ዘይት እስራኤላውያን ይህንንም አያይዤ ብቀጥል ደስ ይለኛል። እስራኤላውያን ክርስቲያኖች ከደብረ ዘይት ደብር ማለት ተራራ ማለት ሲሆን ዘይት ማለት ወይራ ማለት ነው። ብዙ የወይራ ዛፎች ያሉበት ተራራ ነው። ለዛ ነው ደብረ ዘይት ብለው የሚጠሩት። እና እስራኤላውያን የሚገርማችሁ ነገር ከዛ ከደብረ ዘይት ተብሎ ከሚጠራው ተራራ ላይ ዘይትን በመውሰድ ለቤታቸው በብርሃንነት ይጠቀማሉ። በሜዲሲን በሕክምና ዘርፍ ይጠቀሙታል። ለምግብነት ይጠቀማሉ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ይላሉ በደብረ ዘይት የማስተማሩ ሚስጥር እርሱ አማናዊ መድኃኒት እርሱ እንደሆነ፣ አማናዊ ብርሃን እርሱ እንደሆነ፣ ከድቅድቅ ጨለማ ወደሚደነቅ ብርሃን ያወጣን እርሱ እንደሆነ፣ አማናዊ ብርሃን እርሱ እንደሆነ፣ አማናዊ መድኃኒት እርሱ እንደሆነ፣ እሱ
ሿሚ የማያስፈልገው የተሾመ ቀቢ የማያስፈልገው የተቀባ አማናዊ መሲህ መሆኑን ሲያስተምር ሲገልጽ በደብረ ዘይት እያዘወተረ ያስተምር ነበር ጌታችን መድኃኒታችን ኢየሱስ ክርስቶስና ኢቭን በደብረ ዘይት የምናየው ክፍል ምንድነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ሲፈርድ በኃጥአን ላይ ሲፈርድ በጻድቃን ላይ ደግሞ ሲፈርድላቸው የምናየው የምንማረው ሳምንት ነው። ኦኬ እና ራዕየ ዮሐንስ ምዕራፍ 18 ላይም ለጻድቃን ሲፈርድ ለኃጥአን በባቢሎን ለተመሰሉ ኃጥአን ሲፈርድባቸው የምናይበት ምዕራፍ ነውና እንደው ስለተገጣጠመ ከደብረ ዘይት ጋር አገናኝተን እንመልከት በሚል ሐሳብ ነው። እንግዲህ በባለፈው ሳምንት ቁጥር 4 ላይ ከሰማይም ሌላ ድምጽ ሰማው እንዲህ ሲል ሕዝቤ ሆይ በኃጢአቷ እንዳትተባበሩ ከመቅሰፍቷም እንዳትቀበሉ ከእርሷ ዘንድ ውጡ፣ ማለትም ከባቢሎን ዘንድ ውጡ የሚለውን ክፍል ቁጥር 4 ላይ በሰፊው አይተናል። እርሷ ማናት? ባቢሎን። ከባቢሎን ጋር እንዳትተባበሩ። ባቢሎን ጋር የሚተባበር ፍርድን ገንዘብ ያደርጋል፣ ከኃጥአን ጋር የሚተባበር ፍርድን ገንዘብ ያደርጋል ብሎ እግዚአብሔር አምላክ ማስጠንቀቂያ ሲገልጽ ሲናገር ሰምተናል፣ በባለፈው ተምረናል። ስለዚህ ዛሬ ከቁጥር 5 ነው የምንጀምረው ማለት ነው። ኦኬ ያመለጣችሁ ሰዎች ፕሊዝ እንዲያው ተማሩ፣ ወደ ኋላ መለስ ብላችሁ የቤተክርስቲያናችሁን ማብራሪያ ትርጉም ዞር ብላችሁ አድምጡ ማለት እንወዳለን። ቁጥር 5 ላይ ኃጢአቷም እስከ ሰማይ ድረስ ደርሷልና ይላል። ኃጢአቷ እስከ ሰማይ ድረስ ምን ብሏል? ደርሷልና እግዚአብሔርም አመፃዋን አሰበ ይላል። እግዚአብሔርም አመፃዋን አሰበ፣ ፍርድን ገንዘብ ልታደርግ ነው። ኃጢአቷ እስከ ሰማይ ድረስ ደርሷል። እግዚአብሔር ታግሶ ንስሐ እንደመግባት ኃጢአተኞች ንስሐ ገብተው ወደ እግዚአብሔር እንደመመለስ ወደ ቤተ ክርስቲያን ሄደው ወደ እግዚአብሔር እንደመመለስ ኃጢአት ላይ ኃጢአትን እየጨመረች የእግዚአብሔር መታገስ እግዚአብሔር ዝም ሲል የእግዚአብሔር ዝም ማለት ወደ ቤተ ክርስቲያን ወደ እርሱ ሊያቀርባት ሲገባ ወደ ንስሐ ሊያቀርባት ሲገባ ባቢሎን ግን የእግዚአብሔርን ዝምታ ተጠቅማ በባቢሎን የተመሰሉ አሁንም ደግሜ የምናገረው ባቢሎን ስል ቀጥታ እናንተ ወደ ኢራቅ እንዳትሄዱ ነው። ኦኬ ኢራቅ ያለችዋን ከተማ ብቻ አይደለም እየተናገርኩ ያለሁት፣ እኛ ኃጢአተኞችን በባቢሎን ይመሰላሉና እግዚአብሔር ዝም ሲል ንስሐ መግባትን ገንዘብ ማድረግ ሲገባን የእግዚአብሔርን ዝምታ እኔና እናንተ ኦኬ ዝምታውን እንደ ችላ እንዳለ እግዚአብሔር እንደረሳው እግዚአብሔር እንደማይፈርድ እግዚአብሔር እንደሌለ አድርገን ምን ቆጥር ከሆነ በኃጢአት ላይ በደልን እየጨመርን ምንመላለስ ከሆነ የእግዚአብሔርን ፍርድ እናፋጥናለን። እግዚአብሔር አምላክ በእኛ ላይ ፍርድን እንዲያቀርብ እናደርጋለንና የእግዚአብሔር ዝምታ ይላል ቅዱስ ጴጥሮስ። ታስታውሳላችሁ በሁለተኛ ጴጥሮስ መልእክት እንዲያውም አይ ዶንት ኖ በቅዳሴ ስርዓት ላይ የተነበበው ክፍል ከመልእክቶች አንዱ በተለይ እሁድ ዕለት በደብረ ዘይት የቅዱስ ጴጥሮስ መልእክት ነው። ሁለተኛ የጴጥሮስ መልእክት ምዕራፍ 3 ኦኬ ሁለተኛ የጴጥሮስ መልእክት ምዕራፍ 3 ነው የተነበበውና ከቁጥር 7 ጀምሮ ያለውን እንመልከት። አሁን ያሉ ሰማያት ምድር ግን እግዚአብሔርን የማያመልኩት ሰዎች እስከሚጠፉበት እስከ ፍርድ ቀን ድረስ ተጠብቀው በዚያ ቃል ለእሳት ቀርተዋል። እናንተ ግን ወዳጆች ሆይ ኦኬ ትላንትና በቅዳሴ ስርዓት ላይ የተነበበውን የመልእክት ክፍል ነው ያነበብኩላችሁ ያሉት። እናንተ ግን ወዳጆቼ ሆይ ያለ ቅዱስ ጴጥሮስ በጌታ ዘንድ አንድ ቀን ሺህ ዓመትም አንድ ቀን እንደሆነ ይህን አንድ ነገር አትርሱ። ለአንዳንዶች የሚዘገይ እንደሚመስላቸው ተመልከቱ። ቁጥር 9 ላይ ቅዱስ ጴጥሮስ ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለእናንተ ይታገሳል ይላል። እግዚአብሔር ባቢሎንን ታገሳት ንስሐ እንድትገባ። እግዚአብሔር በደለኞችን ይታገሳል ምን እንዲያደርጉ? መታገሱ ፍቅሩን ነው የሚናገረው። በነገራችን ላይ የእግዚአብሔር ዝም ማለት የእግዚአብሔር መታገስ በደለኞች እግዚአብሔርን የሚበድሉ ሰዎች ንስሐ እንዲገቡ እግዚአብሔር አምላክ ምህረቱን ነው መታገሱ ምህረቱን ነው። አሁን በዚህ ዘመን ክፋት ስታዩ፣ ኃጢአት ስታዩ፣ በደል ስታዩ፣ ጦርነቱን ስታዩ ምን እንድናደርግ ነው የሚገባው? እኔና እናንተ ወደ ቤተ ክርስቲያን እንድንመለስ፣ ወደ ንስሐ፣ ወደ አባቶች ዘንድ፣ ወደ ስጋው ደግሞ ወደ እግዚአብሔር እንድንቀርብ ነው እግዚአብሔር ዝም የሚለው የንስሐ ጊዜ እየሰጠን። አንዳንድ ጊዜ እኛ ይሄንን እንቀበልና እንዲያው ዝም ሲል እንዴ
እግዚአብሔር ይሄ ነገር እንዴት ነው የለም ማለት ነው ብለን በኃጢአት ላይ ኃጢአት እንደ ባቢሎን በበደል ላይ በደል ከዛስ መጨረሻችን ጥፋት ይሆናል ማለት ነው። ለዚህ ነው ቅዱስ ጴጥሮስ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም አያችኋል የእግዚአብሔር መሻት ይሄ ነው ማንም እንዳይጠፋ ወዶ ስለናንተ ምን ይላል ይታገሳል አለ። ስለዚህ እግዚአብሔር አምላክ ዝም የሚለው ንስሐ እንድንገባ ነው። ባቢሎን ግን የእግዚአብሔርን ዝምታ የእግዚአብሔርን መታገስ እንደ ከንቱ ነገር ቆጠረችው። ንስሐ እንደመግባት በባቢሎን የተመሰሉ ቤተ አይሁዳውያን፣ በባቢሎን የተመሰሉ ሮማውያን፣ በባቢሎን የተመሰሉ በደለኞች ንስሐ እንደመግባት ይልቅ የእግዚአብሔርን ዝምታ ገንዘብ አድርገው ምን አደረጉ? በበደል ላይ በደል፣ በኃጢአት ላይ ኃጢአት ፈጸሙ። ስለዚህ እግዚአብሔር አምላክ ፍርድን በባቢሎን ላይ አመጣ። ይኸው ኃጢአቷ እስከ ሰማይ ድረስ ደርሷልና የበደሏን ትልቅ የክፋቷን ትልቅነት የእግዚአብሔርን ትዕግስት መፈታተኗን ነው የሚገልጸው። ስለዚህ ኃጢአቷ እስከ ሰማይ ድረስ ደርሷልና እግዚአብሔርም አመፃዋን አሰበ ይላል። ታስታውሳላችሁ አለ በኖህ ዘመን ኖህ የንስሐን ስብከት ስንት ዓመት ሰበከ? 120 ዓመት። ቀላል እኮ አይደለም። ታዲያ ግን እስቲ መልሱልኝ በኖህ ዘመን የነበሩ ሰዎች የኖህን የንስሐ ስብከት ሰምተው ወደ እግዚአብሔር ተመልሰዋል? በፍጹም። ታዲያ ኃጢአታቸው እስከ ሰማይ ድረስ ደረሰ። ኦኬ ሲባል ምን ማለት ነው? በደላቸው የእግዚአብሔርን ትዕግስት ተፈታተነ። ስለዚህ እግዚአብሔር አምላክ ፍርድን በባቢሎን ላይ በኃጢአተኞች ላይ አወረደ። ኦኬ ስለዚህ በሰዶምና ገሞራም የሆነው እንደዚህ ነው። ሎጥና ቤተሰቦቹ በርን ዘግተው ከኃጢአታቸው ጋር አይተባበሩም ነበር። በሰዶምና በገሞራ የኖሩ ሰዎች ግን በበደል ላይ በደል በበደል ላይ በደል በኃጢአት ላይ ኃጢአትን በጨመሩ ጊዜ እግዚአብሔር መልአኩን ልኮ ከእግዚአብሔር ዘንድ እግዚአብሔር እሳትን አውርዶ ያችን ከተማ አጠፋ። እንዲሁም ኃጢአቷ እስከ ሰማይ ድረስ ደርሷልና እግዚአብሔር አመፃዋን አሰበ ተብሎ ተጻፈ። እግዚአብሔር አመፃዋን አሰበ ሲል ምን ማለት ነው? እግዚአብሔር አመፃዋን አሰበ የሚለው ቃል ምን ማለት ነው? ፈረደባት ማለት ነው። በባቢሎን ፈረደባት። በቤተ አይሁድ በክርስቶስን ለሞት አሳልፈው በኃጢአተኞች እጅ ለሮማውያን አሳልፈው በሰጡ ክርስቶስን በማያምኑ ቤተ አይሁዳውያን በባቢሎን እግዚአብሔርን በማያምኑ በክፉ ሰዎች ላይ እግዚአብሔር ምን አደረገ? ፈረደ። እግዚአብሔርም አመፃዋን አሰበ ሲል ፈረደ ማለት ነው። በዚህ በመዝሙር 109 ቁጥር 14 ላይ አሳያችሁ። እግዚአብሔርም አመፃዋን አሰበ የሚለው ፍርድ መሆኑን የሚገልጽበት ክፍል ነው። መዝሙር 109 ቁጥር 14 ይኸው የአባቶቹ ኃጢአት በእግዚአብሔር ፊት ትታሰብ ይላል። ምን ማለት ነው? የአባቶቹ ኃጢአት በእግዚአብሔር ፊት ፍርድን ታስመጣበት ከማን ዘንድ? ከእግዚአብሔር ዘንድ። ይሄ በእግዚአብሔር ዘንድ ኃጢአቱ ታሰበ፣ በእግዚአብሔር ዘንድ ኃጢአቱ ታሰበ። ክርስቲያኖች ኃጢአታችን በእግዚአብሔር ፊት ታሰበ የሚለው ሐሳብ ምንን ያመጣል ማለት? ፍርድ ተሰጠ። አንድ ሰው ኃጢአቱ በእግዚአብሔር ፊት ታሰበበት ሲል ወይም እግዚአብሔር ኃጢአቱን አሰበበት ሲል ፈረደበት። ይሄው ተመልከቱ። አንድምታ ትርጓሜያችንን ላሳያችሁ። ቁጥር 5 ላይ ያው አበው በትርጓሜ እግዚአብሔር ኃጢአቷን አሰበ ቢል ምን አለ? ፈርዶባታልና ይላል። አያችሁ አይደለ? ስለዚህ እግዚአብሔር በኃጢአተኞች ላይ በበደለኞች ላይ በርኩሳን ላይ በዘማውያን ላይ ኃጢአታቸውን አሰበ ሲል ፈረደባቸው ተብሎ ነው የሚተረጎመው። ለዛ ነው አበው በትርጓሜ ኃጢአቷ እስከ ሰማይ ደርሶ ተከትሏታልና አለ እግዚአብሔር ከእግዚአብሔር ዘንድ ፍርድ ከእግዚአብሔር ዘንድ ደርሶ ምኗ በደሏ ኃጢአቷ የባቢሎን ደርሶ ምን ብሎት አስፈርዶባታልና
እግዚአብሔርም ኃጢአቷን አስቦ ፈርዶባታልና ይላል። እግዚአብሔር ኃጢአቷን አስቦ በባቢሎን ላይ ፈርዶባታል። ኦኬ መቼም ጎበዞች ዛሬ ባቢሎን ብል ስለማን እየተናገርኩ እንደሆነ በደንብ ጠንቅቃችሁ ታውቃላችሁ። ኦኬ ስለዚህ እግዚአብሔር የንስሐን ጊዜ ሲሰጠን ክርስቲያኖች እንመለስ፣ ዝም አንበል። ዛሬ የመዳን ቀን ዛሬ ነው። አሁን ይኸው አባቶች አሉ አይደል? ሄደን አባቴ ሆይ እንዲበድያለሁ እንዲያሳዝኛለሁ፣ ዝም አንበል፣ አናሳድር፣ በደልን አናሳድር። ኦኬ ውድቀትን አናሳድር። አንዳንድ ጊዜ ሸይጣን እንድንረሳው ያደርገናል። አሁንማ እንዲያው ውሸት ሲደጋገም እንደ ጽድቅ ይቆጠራል። ሰው ውሸት ሲደጋገም እውነት እንደ እውነት የሚቆጥርበት ዘመን ላይ ደርሰናል። አሁን በቃ ሰው ልጅ እውነቴን ነው የምላችሁ ተመቻችተን ከኃጢአት ጋር የምንኖር ከሆነ የዛኔ ነው የሞት ነው። ኃጢአታችን በደላችን በእግዚአብሔር ላይ ማመጻችን ህሊናችንን የማይወቅሰን ከሆንን ያኔ መንፈስ ቅዱስ ርቆናል። ክርስቲያኖች እድል ፈንታ መስጠት የለብንም። ንስሐ እንግባ፣ ከእግዚአብሔር ጋር እንታረቅ፣ ስጋው ደሙን እንቀበል። ኦኬ ለዚህ ነው አባቶቻችን ለበደል ለኃጢአት ጊዜ ልንሰጠው አይገባም። ለዚህ ነው ቅዱስ ጴጥሮስ አሁን ትናንትና እስቲ ስንቶቻችሁ በቅዳሴ ስርዓት ውስጥ አልፋችኋል? ትናንት እሁድ ኦኬ ያው ደብረ ዘይት አይደለ? ቤተክርስቲያን አሁን ግጻዩን ብታነቡ የሚነበበው ሁለተኛ ጴጥሮስ ነው። ኦኬ ሁለተኛ ጴጥሮስ ሁለተኛ ዲያቆኑ የሚያነበው የጴጥሮስ መልእክት ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 7 ጀምሮ ነው አይደለ? ቤተክርስቲያን ያንን ስታነብ ምንድነው አሁን እኔና እናንተ ምን አርጉ እያለችን ይመስላል? ዝም ብሎ በቃ ልምድ አድርገ ነው ይዘናል። አንደኛ ዲያቆን የጳውሎስን መልእክት ያነባል። ከዛ መልእክታቶቹ ተነበው ካህኑ ሐዋርያት ሥራን አንብበው ወንጌል ተነቦ በቃ ተዘግቶ ወደ ቤት እንሄዳለን። እንዲህ መሆን የለም። የምታነብልን እኮ ቤተክርስቲያን ለኔና ለእናንተ ነው። እኛ እንድንሰማ እንድናስተውል ንስሐ እንድንገባ ነው። ዲያቆኑ ምን አሁን ያሉ ሰማያትና ምድር ግን እግዚአብሔር የሚያመልኩ ሰዎች እስከሚጠፉበት እስከ ፍርድ ቀን ድረስ ተጠብቀው በዚያ ቃል ለእሳት ቀርተዋል። እናንተ ግን ወዳጆቼ በጌታ ዘንድ አንድ ቀን እንደ ሺህ ዓመት እንደ አንድ ቀን እንደሆነ ይህን አንድ ነገር አትርሱ። ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለናንተ ይታገሳል። እንዴ ጴጥሮስ አሁን ስለማን ነው የሚናገረው? ጎበዝ አንባቢውን እኮ ነው እየተናገረ ያለው። እኔና እናንተን እኮ ነው እየተናገረ ያለው። የእግዚአብሔር ዝምታ እኛ ንስሐ እንድንገባ ወደ እርሱ እንድንመለስ። ለምን? እርሱ ፍቅር ነውና፣ እሱ የሚታገስ ትሁት አምላክ ነውና እኔና እናንተ እንድንጠፋ አይፈልግም። ስለዚህ ዝም ይላል። ጽዋው ሞልቷል እኮ አሁን ይሄው ተመልከቱ። በዓለም ዙሪያ የቴሌቪዥን መስኮቶቻችሁን ብትመለከቱ ከሌን ገደለ ከሌ እንደዚህ ጋር ይሄ ሁሉ በደል እንደው እኮ እንጠይቃለን። እኔ እኮ አንዳንድ ጊዜ አናስተውልም እንጂ እንጠይቃለን አይደል እንዴ? እና አሁን እንዲሁ እንነጋገር። አቤት በደል፣ የዚህ ዘመን በደል፣ አቤት ክፋቱ፣ ወንድ ለወንድ ሴት ከሴት አሁን እንዲያውም ከዛ አልፎ ከእንስሳ ጋር እንኳን ሰው ዝሙት እየፈጸመ ባለበት ዘመን ላይ እኛ እንገረማለን። ጎበዝ እግዚአብሔር እኮ ዝም ያለው እኔና እናንተ ኃጢአቱን እያወጣን እያወረድን እንድንገረም አይደለም፣ እኛ ንስሐ እንድንገባ ነው። እኛ ግን በቃ ዘመናችን በወሬ ጨረስን። አቤት 8ኛው ሺህ እንላለን። አቤት በደል፣ እከሌ እኮ እንደዚህ ያደረገ፣ ኧረ እዚህ ያሉ ክርስቲያኖች እኮ ተጨረሱ፣ እከሌ በዚህ ገባ በዚህ ወጣ እንላለን። እግዚአብሔር ዝም የሚለው ንስሐ እንድንገባ ነው። ከዚህ በላይ የማንቂያ ደውል አለ እንዴ? ጎበዝ አለ? ከዚህ በላይ የማንቂያ ደውል አለ? ከቅዱስ ጴጥሮስ መልእክት በላይ የማንቂያ ደውል የለም። ዝም ያለ እግዚአብሔር ንስሐ እንድንገባ ነው። ባለ አእምሮ ጆሮ ያለው ያድምጥ፣ ንስሐ እንግባ። ለዛ ነው ቁጥር 10 ላይ የጌታው ቀንን ግን እንደ ሌባ ሆኖ ይመጣል። በዚያ ቀን በሰማያት በታላቅ ድምጽ ያልፋሉ፣ የሰማይም ፍጥረት በትልቅ ትኩሳት ይቀልጣል፣ ምድርም በእርሷም ላይ የተደረገው ሁሉ ይቃጠላል። ጎበዝ እኔና እናንተ እንደ አሜሪካን ፖሊስ 11ኛ ሰዓት ላይ ነገር አበቃ ከተባለ በኋላ ነው የምንመጣው? ክርስቶስ መጣ ከተባለ በኋላ
እንደዛ አምስቱ ሰነፎች ነው። አረ ጌታዬ ሆይ እንዲያው እድል ፈንታ ስጠኝ፣ እንዲያው ንስሐ ገብቼ ተመልሼ ልምጣ። ነገር ካበቃ በኋላ በር ከተዘጋ በኋላ ይቻላል እንዴ? ከዛ በኋላ ጥርስ ማፋጨት ከንቱ ጥርስ ማፋጨት ነው። ከንቱ ለቅሶ፣ ከንቱ ሐዘን ነው። ክርስቲያኖች እግዚአብሔር በባቢሎን ላይ ከፈረደ በኋላ ፍርድን ገንዘብ ካደረግን በኋላ ያለው ለቅሶ ከንቱ ለቅሶ ነው። አለቀ። ታስታውሳላችኋል በሉቃስ ወንጌል ምዕራፍ 16 ላይ እንደተጠቀሰው ባለጠጋው ተነስቼ ሄጄ ለወንድሞቼ ልንገራቸውን ያለውበት ቦታ እንዳይመጡ አለ። ይቻላል እንዴ? መምህራን አሏቸው እነሱን ያድምጡ ነው የተባለው። ስለዚህ ክርስቲያኖች ንስሐ 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 እንግባ፣ ስጋው ደግሞ እንቀበል ለማለት ነው። እሺ ስለዚህ ኃጢአቷ እስከ ሰማይ ድረስ ደርሷልና እግዚአብሔርም አመፃዋን አሰበ ሲል እግዚአብሔር ፈረደባት። ኦኬ እሺ ቁጥር 6 እርሷ እንደሰጠች መጠን ብድራት መለሱላት ይላል። እርሷ ማለትም ባቢሎን ኦኬ የሐሳዊው መሲህ ሙሽራ፣ የሐሳዊው መሲህ ሙሽራ ባቢሎን እርሷ እንደሰጠች መጠን ብድራት መለሱላት። እንደ ስራዋ 2 እጥፍ ደርቦባት በቀላቀለችው ጽዋ 2 እጥፍ አድርጋችሁ ቀላቅሉባት። ራሷን እንዳከበረችና እንደተቀማጠለች ልክ ስቃይና ሐዘን ስጧት። በልቧ ንግስት ሆኜ እቀመጣለሁ ባልቴትም አልሆንም ሐዘንም ከቷ ላይም ስላለች። ኦኬ በልቧ ንግስት ሆኜ እቀመጣለሁ እናየዋለን ምን ማለት ነው የሚለውን። እስቲ ቁጥር 6 እና 7 ላይ ግን ያለውን ክፍል እንመልከት። እርሷ እንደሰጠች መጠን ብድራት መልሱላት፣ እንደ ስራዋ 2 እጥፍ ደርቡባት፣ በቀላቀለችው ጽዋ 2 እጥፍ አድርጋችሁ ቀላቅሉባት። ራሷ እንዳከበረችና እንደተቀማጠለች ልክ ስቃይና ሐዘን ስጧት። ምን ማለት ነው? እግዚአብሔር አምላክ እርሷ እንደሰጠች መጠን ብድራት መልሱላት፣ እንደ ስራዋ 2 እጥፍ ደርቡባት፣ በቀላቀለችው ጽዋ 2 እጥፍ አድርጋችሁ ቀላቅሉባት። በበደለችው በደል መጠን ፍርዷ እጥፍ ሆኖ እንደተቀበለች ነው የሚገልጸው። የተፈረደባት ፍርድ ምን ያህል ኃያል እንደሆነ ነው የሚገልጽልን። በባቢሎን ላይ የወረደው ፍርድ የእግዚአብሔር ፍርድ። እርሷ ገንዘብ የኃጢአትን ገንዘብ እንዳደረገች እጥፍ ደግሞ እግዚአብሔር አምላክ ፍርድን ገንዘብ እንድታደርግ አደረጋት። በጣም ይህን ክፍል አበው በትርጓሜ ላይ እሷ ቀርታ ባጠጣችበት ጽዋ የኃጢአት ጽዋ እርሷ የሚለው ባቢሎንን ነው መላልሰው አጠጥተዋታልና ፈርደውባታል አለ። በፈረደችው ፍርድ ፈርደውባታልና የበደለችውን ያህል ተድላ ደስታ ያደረገችውን ያህል የበደለችውን ያህል ስቃይ አጸኑባት። ተድላ ደስታ ያደረገችውን ያህል አሳዘኗት። ፍርድን ተቀብላ የበደለችውን ያህል በደል እጥፍ አድርገው ፍርድን እንድትቀበል እግዚአብሔር ፈረደባት። እየተረዳችሁ ነው? ሐሳቡን እየተረዳችሁ ነው? ምን ያህልን በደል፣ ምን ያህልን ክፋት፣ ምን ያህል ኃጢአት እንዳደረገች በበደለችው ባጠፋችው መጠን እንደተከፈላት ነው የሚገልጸው። ባቢሎን ወደመች። ተመልከቷት ባቢሎን አሁን ዛሬ ላይ ተመልከቷት ባቢሎን ባለጠጋ ነኝ ብላ ኦኬ ራሷን ከፍ ያደረገች ወድማ የድንጋይ ክምር ሆና ቀረች፣ በረሃ ሆና ቀረች። በሀብት ከኔ ጋር የሚተካከል የለም ብላ በትዕቢት እንደተመላለሰች ወደቀች። ድህነትን ገንዘብ አደረገች። ድህነት የሚል ከእግዚአብሔር መለየት፣ እርቃኗን ሆነች። ፍርድን ገንዘብ አደረገች። ስለዚህ ምንድነው? እጥፍ ጨመሩባት። እጥፍ የሆነ ፍርድን ገንዘብ አደረገች። እጥፍ የሆነ በደልን
ገንዘብ አደረገች። ቅዱስ ያዕቆብ አንዴ እስቲ ሁላችንም እውነት የያዕቆብ መልእክትን በተለይ ይሄን ክፍል በደንብ ሐሳቡን ለመረዳት የያዕቆብ መልእክትን ማወቅ መረዳት ማጥናት ይኖርብናልና አንዴ እሱን ምዕራፍ 3 ማለት ነው። ያዕቆብ ምዕራፍ 3ን ብንመለከት ደስ ይለኛል። ወንድሞቼ ሆይ ብሎ ይጀምራል። ኦኬ ከናንተ ብዙዎች አስተማሪዎች አይሁኑ። ለምን ከናንተ ብዙዎች አስተማሪዎች አይሁኑ? የባሰውን ፍርድ እንድንቀበል ታውቃላችሁና ይላል። ኦኬ ምን ማለት ነው? የስህተት ትምህርትን ማስተማር እግዚአብሔር አምላክ የማይወደውን ሐዋርያት ያላስተማሩትን ነቢያት ያልተመለከቱትን ይህ የቤተክርስቲያን ትምህርት ነው ብሎ መናገር እጥፍ የባሰውን ፍርድ እንድንቀበል ታውቃላችሁና ይላል። እጥፍ ፍርድን ገንዘብ እንድናደርግ ያደርገናል። ስለዚህ ወንድሞች ሆይ ከእናንተ ብዙዎች አስተማሪዎች አይሁኑ፣ የባሰውን ፍርድ እንድንቀበል ታውቃላችሁና። ይህ ባቢሎን እጥፍ ፍርድን ገንዘብ አደረገች። በበደለችው መጠን ባሳዘነች እግዚአብሔርን ባሳዘነችበት መጠን የእግዚአብሔርን ዝምታ ገንዘብ አድርጋ ንስሐ ገብታ ወደ እግዚአብሔር እንደመመለስ ይልቅ በኃጢአት ላይ ኃጢአት፣ በበደል ላይ በደል፣ በክፋት ላይ ክፋትን ገንዘብ በማድረጓ ምን የሚለውን የፍርድ ቃል ሰማች ማለት ነው። አላውቃችሁም። ማቴዎስ ወንጌል ምዕራፍ 7 ይኸው በባቢሎን የተመሰሉ ክፉ ሰዎችን ጌታ ምንድነው የሚለው? የዚያን ጊዜ ከቶ አላውቃችሁም እናንተ አመፀኞች ከእኔ ራቁ ብዬ እመሰክርባቸዋለሁ ይላል። ገንዘብ ስላደረጉት በደል ፍርድን ይቀበላሉ። ራዕይ ዮሐንስ ምዕራፍ 18 ላይ እየተናገረ ያለው እርሷም እንደሰጠች መጠን ብድራት መለሱላት፣ እንደ ስራዋም 2 እጥፍ ደርቡባት፣ በቀላቀለችው ጽዋ 2 እጥፍ አድርጋችሁ ቀላቅሉባት፣ ራሷን እንዳከበረችና እንደተቀማጠለች ልክ ስቃይና ሐዘን ስጧት ይላል። በኃጢአት ራሷን እንዳቀማጠለች ንስሐን መግባትን ገንዘብ አላደርግም ብላ በኃጢአት ላይ ኃጢአት፣ በበደል ላይ በደል፣ በትዕቢት ላይ ትዕቢት ገንዘብ አድርጋ በመመላለሷ ምን ስቃይና ሐዘን ስጧት ይላል። ጥርስ ማፏጨት፣ ሐዘን፣ ለቅሶ ይህ ከእግዚአብሔር የተለየ ሰው የሚያሳየው መልክ ነው። ይሄንን ገንዘብ አደረገች ባቢሎን። ይሄንን ገንዘብ አደረገች ቤተ አይሁድ። ይሄንን ገንዘብ አደረጉ ክፉ ሮማውያን። ስለዚህ እግዚአብሔር የሰጣትን ፍርድ የፈረደባት ፍርድ ምን ያህል ኃያል ታላቅ መሆኑን ነው የምናየው። ኦኬ በልቧ ይላል ንግስቶኝ ይቀመጣለሁ ባልቴትም አልሆንም ሐዘንም ከቶ አላይም ስላለች፣ ስለዚህ በአንድ ቀን ሞትና ሐዘን ራብም የሆኑ መቅሰፍቶች ይመጣሉ ይላል። በአንድ ቀን የሚለው ሐሳብ እዛ ላይ በደንብ ሰፊ ሰዓት ወስደን በደንብ እናየዋለን። እዚህ ጋር ግን በልቧ ንግስቶኝ ይቀመጣለሁ ባልቴትም አልሆንም ሐዘን ከቶ አላይም ስላለች ምን ማለት ነው? ባቢሎን ረሃብ፣ ቸነፈር እንደ ከተማ ባቢሎን አስቀድሞ የእግዚአብሔር ትንቢት ቃል መፈጸሚያ ከመሆኗ በፊት በብልጽግናዋ በሀብቷ የምትታወቅ ከተማ ናት። ኦኬ እና በትዕቢት ትመላለስ ነበረ። ማን ይተካከለኛል በሀብት? ማን ይተካከላል በኃይል? ሐሳዊ መሲህ ምዕራፍ 13 ላይ በባለፈው እንዳየ ነው ማለት ነው። ሰዎች ሐሳዊ መሲህን ምን ብለው ነው የሚመለከቱት? ከእርሱ ጋር ማን ይወዳደራል? በኃይል የሚወዳደረው ማን ነው ብለው ለሐሳዊው መሲህ አንተ ሎቱ ስባት አማናዊ መሲህ ነህ ብለው ይመለከቱት ነበር። እሱ ግን ሐሰተኛ ነው። ሐሰተኛ መሲህ ነው። እውነተኛ ክርስቶስ አይደለም። እውነተኛ መሲህ አይደለም። እውነተኛ አዳኝ አይደለም። እንዲሁም ባቢሎን ራሷን ከኔ እኩል የሚተካከል ማን ነው? ራሷን ከፍ ከፍ ታደርግ ነበር። መከራ፣ ስደት፣ ውድመትን አላይም ትል ነበር። የእግዚአብሔር ፍርድ ግን ሲገለጥባት እቺ ባቢሎን ባድማ ሆናለች። ይኸው እንደምትመለከቷት ያ ሀብቷ ጠፍቷል። ሰው አይኖርባትም። አራዊቶች መኖሪያ ሆናለች።
የድንጋይ ክምርን ገንዘብ አድርጋለች። አሁን ይሄ በመንፈሳዊ እይታ እንዴት ነው? ባቢሎን የተባለ በባቢሎን የተመሰሉ ክፉ ከተሞች፣ ኃጢአተኛ ከተሞች፣ ኃጢአተኞች ሰዎች ሲንግል ፐርሰን አድርገን ልንወስደው እንችላለን። በደንብ እናንተ ሐሳቡን ገንዘብ እንድታደርጉ ኃጢአትን ገንዘብ ያደረጉ ሰዎች መከራ አይደርስብንም፣ የእግዚአብሔር ፍርድ አይደርስብንም ብለው ይናገራሉ። አይታችኋል። አሁን ንስሐ ግቡ እኮ ሲባል ሰው እኮ ንስሐ ግቡ ብሎ አገልጋዩ ሲያስተምር አንዳንዶች እኮ የሚያሾፉ ሁሉ እኮ አሉ። በኖህ ዘመን እንደነበረ የታል ኖህ መርከቡን ሲሰራ የታል የእግዚአብሔር ፍርድ? የታል አንተ የምትለው እግዚአብሔር? ይፈርድባችኋል የምትለው እግዚአብሔር የታል ክንዱ? እያሉ ሰዎች ያላግጡበት ነበረ በኖህ ላይ። ምን ሩቅ መሄድ አስፈለገ? በሐዋርያት ላይ ሐዋርያት በሰሜን በደቡብ በምስራቅ በምዕራብ በአራቱ ማዕዘናት እየሄዱ ወንጌልን ሲያስተምሩ ማን ነበር የሚሰማቸው? ከጥቂት ሰዎች በስተቀር አይደል እንዴ? ሌሎቹ ይስቁባቸው ነበር፣ ያላግጡባቸው ነበር፣ በድንጋይ እየወግሯቸው ነበር። አይተናል አይደል እንዴ? በልስጥራን የሆነውን ክፉ አይሁዳውያን እየተከተሉ ሐዋርያው ቅዱስ ጳውሎስ ላይ በርናባስ ላይ እጅ ጭኑባቸው ነበረ። በባቢሎን የተሰየሙ የተመሰሉ ክፉ ሰዎች ማለት ነው። ዛሬ ላይ ንስሐ ግቡ እያለ መምህሩ ሲያስተምር ማን ነው እውነት እግዚአብሔር ይፈርድብኝ ይሆንን? እግዚአብሔር ክንዱን ይገልጥብኝ ይሆንን ብሎ ኃጢአትን እርግፍ አድርጎ ትቶ በንስሐ በስጋው ደግሞ የሚመላለስ ዛሬ ላይም ንስሐ ግቡ ብሎ በሚያስተምሩ መምህራን ላይ የሚያሾፉ የሚያላግጡ ብዙ ሰዎች አሉ እንደ ባቢሎን። ለዛ ነው በራእይ መጽሐፍ ላይ ይኸው ንግሥት ሆኜ እቀመጣለሁ፣ ባልቴትም አልሆንም፣ ሐዘንም ከቶ አላይም ስላለች ንስሐ እንደመግባት ማቅ ለብሳ አፈር ነስንሳ በንስሐ ልብ ወደ እግዚአብሔር እንደመመለስ ባቢሎን እምቢ በማለቷ የእግዚአብሔር ፍርድ በኔ ላይ አይመጣም ብላ በመናገሯ ንግሥት ሆኜ እቀመጣለሁ፣ ከስልጣኔ የሚያነሳኝ ማን ነው? ባልቴትም አልሆንም፣ ሐዘንም ከቶ አላይም ስላለች ንስሐ አልገባም ስላለች፣ በደንብ ስሙ እዚህ ጋር ንስሐ አልገባም ስላለች እግዚአብሔር የንስሐ ጊዜ ሰጥቶ ጠብቆ ንስሐ እምቢ ስትል አልመለስም ስትል ቁጥር 8 ላይ ምን አለ? ስለዚህ በአንድ ቀን ሞትና ሐዘን ራብም የሆነ መቅሰፍቶች ይመጣሉ ይላል። ምን ማለት ነው? በአንድ ቀን ማለት ነው ወዲያው እሷ ሳትጠብቅ በድንገት እግዚአብሔር አምላክ ይመጣል። እንደምን ሆኜ እመጣለሁ ነው ያለው? እንደ ሌባ ሆኜ እመጣለሁ አይደል ያለው ጌታ? አያችሁ አይደል? እንደ ሌባ ሌባ የሚመጣበትን ሰዓት ሰው አያውቅም። ዛሬ ይምጣ፣ ነገ ይምጣ፣ ነገ ወዲያ ይምጣ፣ አሁን ይምጣ፣ ማንም የሚያውቅ ሰው የለም። ድንገት እመጣለሁ ሲል ጌታ እንደ ሌባ አመጣጡ ድንገት ማለት ነው። የእግዚአብሔር ፍርድ ድንገት በባቢሎን ላይ ተገለጠ። የእግዚአብሔር ፍርድ ድንገት በኃጢአተኞች ላይ ይገለጣል። ለምን? እነሱ መቀላመጥን መቀማለጥን ገንዘብ አድርገዋል። ንስሐ መግባትን ደንገጥ ብሎ ልባቸውን ለንስሐ ማነሳሳትን ገንዘብ አላደረጉ። ታስታውሳላችሁ አለ በራዕይ ዮሐንስ ምዕራፍ 16 ላይ እንደምን ሆኜ እመጣለሁ ነው ያለው ጌታ። ይሄው እንመልከት። ሁሉንም የወንጌል ክፍሎች እናያለን። ዮሐንስ ራዕይ ምዕራፍ 16 ተመልከቱ። ይሄው ምዕራፍ 16 ቁጥር 15 እነሆ እንደ ሌባ ሆኜ እመጣለሁ አለ። ራቁቱን እንዳይሄድ ህፍረቱንም እንዳያዩ ነቅቶ ልብሱን የሚጠብቅ ብፁዕ ነው ይላል። ራቁቱን የሚለው ንስሐ ማይገባ በኃጢአት የሚመላለስ ሰው ጸጋ እግዚአብሔር ይርቀዋል። መምህር ብሬ መተዋልና ምናልባት እሳቸው ከቻሉ ቢገቡ ደስ ይለኛል። እሺ መምህር እንግቡ፣ አንድ ሰው በቂ ነው። ወደ ትምህርታችን እንቀጥላለን። ስለዚህ ጌታ እንደምን ሆኜ እመጣለሁ ነው ያለው። እንደ ሌባ ሆኜ እመጣለሁ። እንዳትወጡ ፕሊስ ተማሪዎች፣ ገና ብዙ ሚስጥራት የምናያቸው ነገሮች አሉ። እንዳትወጡ፣ እንዲያው ዝም ታገሱ። 30 ደቂቃ ብቻ ነው ማስቸግራችሁ። ታገሱና ተማሩ አደራ። ስለዚህ እምቢ በማለታቸው ባቢሎን እምቢ በማለቷ
መቀላመጥን ገንዘብ በማድረጓ በኃጢአት መጨማለቅን ገንዘብ በማድረጓ ማን ነው ከንግስና የሚያስነሳኝ ብላ በትዕቢት በመናገሯ የእግዚአብሔር ፍርድ እንደ ሌባ መጣባት። ለዚህ ነው ራዕይ ዮሐንስ ምዕራፍ 16 ቁጥር 15 ላይ ምንድነው የሚለው? እነሆ እንደ ሌባ ሆኜ እመጣለሁ፣ ራቁቱን እንዳይሄድ ህፍረቱንም እንዳያዩ ነቅቶ ልብሱን የሚጠብቅ ብፁዕ ነው ተባለ። ምን ማለት ነው? ነቅቶ ልብሱን የሚጠብቅ ንስሐ የሚገባ ኦኬ። ልብሱን ጌታችን መድኃኒታችን ኢየሱስ ክርስቶስ በቤዛነት በቀራንዮ ላይ በከፈለለት የቤዛነት ስራ በንስሐ የሚመላለስ ያ ሰው ብፁዕ ነው። ያ ሰው በክርስትና አባ ገብረ ኪዳን ባለፈው ሲናገሩ ነበር። ያ ሰው ነው ሰክሰስፉል ሰው። ጉድ እኮ ነው። እኔና እናንተ ሰክሰስፉል ሰው ብንለው ምን አይነት ሰው ነው? ምድራዊ ገንዘብ የቆጠረ ምድራዊ ሀብት ያከማቸ ስልጣን የያዘ ነው ለኔና ለእናንተ ሰክሰስ። አቤት እንደማን ነው መሆን የምትፈልገው ተብለን ብንጠየቅ አሁን ያው መልሳችን የታወቀ ነው። ብፁዕ ግን በመንፈሳዊ እይታ ሰክሰስፉል የሆነ ሰው ምን አይነት ሰው ነው? እቺን ጥቅስ እንዳትረሷት። ራቁቱን እንዳይሄድ ህፍረቱን እንዳያዩ ነቅቶ ልብሱን የሚጠብቅ ብፁዕ ነው ይላል። በእግዚአብሔር የፍርድ ወንበር ፊት ስንገለጥ ክርስቲያኖች ምን አይነት አንደበት ነው ገንዘብ የምናደርገው? አስባችሁታል? በክብር ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመጣ ከቅዱሳኑ ጋር ከጻድቃን ከሰማዕታቱ ጋር ሲመጣ አቤት የዛን ጊዜ ያደረግነው በደል ኃጢአት በእግዚአብሔር ፊት ተገልጦ አላውቃችሁም የሚለውን የፍርድ ቃል ከምንሰባበት ከዚያች ቀን እግዚአብሔር ይጠብቃል። ቶሎ ዛሬ ንስሐ መግባት፣ በቃ ዛሬ ወደ ቤተክርስቲያን መመለስ፣ ዛሬ ከአባቶች ስር ቁጭ ብሎ ንስሐችን መቀበል፣ ቶሎ በድንገት የእግዚአብሔር የፍርድ ቀን ሳይገለጥ በባቢሎን ላይ የወረደው ባቢሎንን ምድረ በዳ ያደረገው የእግዚአብሔር ፍርድ በኤርሚያስ በኢሳይያስ የተነገረው ትንቢታዊ ቃል በባቢሎን እንደተፈጸመ በእኛ ላይ ሳይፈጸም ቶሎ ንስሐ መግባት። ያሳፍራል እኮ በክርስቶስ ኢየሱስ ፊት በደላችን ሲገለጥ። አባቶቻችን የሚላሉ ኢትዮጵያውያን ሊቃውንት እግዚአብሔር አምላክ ወዶና ፈቅዶ የሚረሳው አንድ ነገር አለ። እንደው ለእግዚአብሔር መርሳት ሲባል እንዴ እግዚአብሔር እንዴት ሊረሳ ይችላል? ሁሉን ፈጣሪ ነው፣ ሁሉን አዋቂ ነው አይደለ? ለእግዚአብሔር የሚነገር አይደለም። ግን እግዚአብሔር ወዶና ፈቅዶ ንስሐ የገባንበትን ኃጢአት አያስታውስም። በቃ ንስሐ የገባንበትን እንደ ክፉ ጎረቤት ትላንትና እኮ ከሰው ጋር ይቅርታ ብትባባሉ ከ10 ከ20 ቀን በኋላ ትላንትና እንዲህ ብለኸኝ ብሎ ነው ሰው የሚያሳስበው። በእግዚአብሔር ዘንድ እንዲህ የለም። ንስሐ የገባችሁበትን ኃጢአት እግዚአብሔር ከእግዚአብሔር ዘንድ ወዶና ፈቅዶ ይረሳዋል፣ አያስታውሰውም። በቃ ንጹህ ነጭ አዲስ እንደተወለደ ልጅ ገንዘብ ነው የምናል። ይሄንን ፍቅሩን እግዚአብሔር አምላክ ይሄንን ጸጋውን ሰጥቶናል። ስለዚህ ልብሱን የሚጠብቅ ብፁዕ ነው ተባለ። ጌታ እንደ ሌባ ሆኜ እመጣለሁ፣ ድንገት እመጣለሁ። አንድ ሰዓት የሚለው ራዕይ ዮሐንስ ምዕራፍ 18 ቁጥር 8 ላይ ስለዚህ በአንድ ቀን ሞትና ሐዘን ራብም የሆነ መቅሰፍቶች ይመጣሉ ሲባል አንድ ቀን መባሉ በድንገት እግዚአብሔር አምላክ ፍርዱ እንደሚገለጥ ለመግለጽ የገባ ቃል ነው። ማቴዎስ 24 ላይ ማቴዎስ ወንጌል ምዕራፍ 24 ቁጥር 43 ላይም ይሄንን ሐሳብ እናያለን። እስቲ እንመልከተው። የማቴዎስ ወንጌል ምዕራፍ 24 ቁጥር 43 ይሄው ምን ተብሎ ነው የተጻፈው? ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ፣ ያን ግን እወቁ፣ ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃም ቤቱም ሊቆፍር ባልተወ ነበር። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና ይላል። የሰው ልጅ የሚለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እርሱ ፍጹም ሰው ፍጹም አምላክ ነው። የቅድስት ድንግል ማርያም ልጅ ነው። ቅዱስ ጳውሎስ በገላትያ ምዕራፍ 4 ላይ ከሴት የተወለደ ብሎ ያነሳዋል። ኦኬ፣ የቅድስት ድንግል ማርያም ልጅ መሆኑን ሲገልጽ ነው የሰው ልጅ የሚለው ኢየሱስ ክርስቶስ ነው። እሱ ፍጹም አምላክ ፍጹም ሰው 100% ሰው 100% አምላክ ነውና የሰው ልጅ ተብሎ ተጠርቷል። የሰው ልጅ በማታስቡበት ሰዓት ይመጣልና። ለምንድን ነው የሚመጣው? ለጻድቃን ሊፈርድላቸው፣ በኃጥአን ላይ ደግሞ ሊፈርድባቸው ይመጣል። እንዴት? በድንገት።
አይ ዲያቆን ዘማኔል አንተ በቃ ሁለት ክፍል ብቻ ነው እንደዛ ሌላ ቦታ የለም ደግሞ የሚል ካለ ቅዱስ ጳውሎስ ደግሞ ቅዱስ ጳውሎስ በዚህ በአንደኛ ተሰሎንቄ ምዕራፍ 5 ላይም ይነግረናል። ኦኬ አንደኛ ተሰሎንቄ ለምትጽፉ ሰዎች አስረጅ ለምትፈልጉ ሰዎች ምዕራፍ 5 ቁጥር 2 ላይ ተመልከቱ። ወንድሞች ሆይ ስለ ዘመናት ስለ ወራት ምንም እንዲጻፍላችሁ አያስፈልጋችሁም ማለት። እሺ የጌታ ቀን የሚለው የክርስቶስን ነው። የጌታ ቀን የፍርድ ቀን ሌባ በሌሊት እንደሚመጣ ሌባ በምን እንደሚመጣ አለ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁ አጥብቃችሁ አውቃችኋልና ይላችኋል። በድንገት ነው የሚመጣው። በድንገት ጳውሎስ አሁን ጴጥሮስን ደግሞ እንመልከው። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 10 ላይ ይኸው ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 10 ምን እንደሚል ተመልከቱ። ይኸው ሐዋርያቱ ሁሉ የጌታው ቀን ግን እንደ ሌባ ሆኖ ይመጣል፣ በድንገት ይመጣል፣ በአንድ ሰዓት ይመጣል ደግሞ ይላል ራእይ። የጌታው ቀን ግን እንደ ሌባ ሆኖ ይመጣል። በዚያን ቀን በሰማያት በታላቅ ድምጽ ያልፋሉ፣ የሰማይ ፍጥረት በትልቅ ትኩሳት ይቀልጣል፣ ምድርም በእርሷም ላይ የተደረገውን ሁሉ ይቃጠላል ይላል። በእርሷም ሁሉ ላይ የተደረገው ሁሉ ይቃጠላል። ኦኬ የሰማይም ፍጥረት በትልቅ ትኩሳት ይቀልጣሉ፣ ምድርም በእርሷ ላይ የተደረገ ሁሉ ይቃጠላል። ስለዚህ የጌታው ቀን የእግዚአብሔር ፍርድ ቀን ኦኬ የሚመጣ እንደ ሌባ ነው፣ በድንገት ነው ማለት ነው። ለዚህ ነው ራዕይ ዮሐንስ በባቢሎን ላይ የተደረገው ፍርድ ስለዚህ በአንድ ቀን ሞትና ሐዘን ራብም የሆኑ መቅሰፍቶቿ ይመጣሉ፣ ፍርድ ይገለጣል። ፍርድ በባቢሎን ላይ ይገለጣል። ያው በትርጓሜ እንመልከት። የበደለችውን ያህል ስቃይ አጸኑባት፣ ተድላ ደስታ ያደረገችውን ያህል አሳዘኗት። ለዘላለሙ ሰልጥኜ እኖራለሁ ብላ ነበርና ድሃ አልሆንም ብላ ነበርና አያገኘኝም ብላ ነበርና ስለዚህ መቅሰፍቷ ሞት ይመጣባታል አለ። እነግስ ላለው ልቅሶ ይመጣባታል አለ። ኦኬ እነግሳለሁ፣ ረሃብ አያገኘኝም፣ ፍርድ አይወርድብኝም፣ ከኔ ጋር የሚተካከል ማን ነው ብላ በትዕቢቷ ተናግራለች። ድሃ አልሆንም ብላ ነበርና የእግዚአብሔር ጸጋ ከሷ ተወሰደ። ድሃ ሆነች፣ ከእግዚአብሔር ተለየች። ኦኬ የምህረት ጊዜዋን ገንዘብ ማድረግ ስላልፈለገች ፍርድን ገንዘብ አደረገች። ስለዚህ የሚፈርድባት እግዚአብሔር ጽኑ ካህሊ ነውና በማን ላይ ነው የሚፈርድ? በባቢሎን ላይ የሚፈርድ እግዚአብሔር ኃያል ነው። ባቢሎን የተባለች ኃጢአተኛ ከተማ፣ በኃጢአተኛ ከተማ የተመሰለች ባቢሎን አንድም ኃጢአተኞች በደለኞች በባቢሎን ይመሰላሉ። ኦኬ ስለዚህ የባቢሎንን ፍርድ ነው እያየን፣ የባቢሎንን ውድቀት ነው እያየን ያለ ነው። ስለዚህ በአንድ ቀን ሞትና ሐዘን ራብም የሆኑ መቅሰፍቶቿ ይመጣሉ፣ በእሳትም ትቃጠላለች፣ የሚፈርድባትም እግዚአብሔር ብርቱ ነውና ይላል። የማን ነው የሚፈርድባት? እግዚአብሔር። በእሳት ትቃጠላለች፣ በእሳትም ትቃጠላለች፣ የሚፈርድባት እግዚአብሔር ብርቱ ነው ይላል። በእሳትም ትቃጠላለች የሚለው ምን ማለት ነው? ፍርድ መቀበሏን ነው የሚገልጸው። ለምሳሌ አንዴ ይሄን ሐሳብ ለመረዳት እስቲ ተመልከቱ። ይሄን አንዴ ወደ ራዕይ ዮሐንስ ልመልሳችሁና በእሳትም ትቃጠላለች የሚፈርድባት እግዚአብሔር ብርቱ ነው ይላል። ፈራጅ እግዚአብሔር ነው። ኦኬ ከእግዚአብሔር ዘንድ ትርቃለች፣ የምህረት ጊዜዋን ንስሐ ገንዘብ ስላላደረገች ፍርድ ትቀበላለች ማለት በእሳት ትቃጠላለች። እሺ ከዛ በኋላ ቁጥር 9 ላይ እመጣለሁ። ቁጥር 9 ላይ ስትመጡ ከእርሷ ጋር የሴሰኑና የተማጠሉ የምድር ነገስታት የመቃጠሏን ጢስ ሲያዩ ስለ እርሷ ዋይ ዋይ እያሉ ያለቅሳሉ ይላል። አሁን ምን ማለት ነው የሚለውን በደንብ ሐሳቡ እንዲገባችሁ ይሄን ጢስ ተመልከቱት። አሁን ሰዎች ይሄን ጢስ ሲመለከቱ
ምንን ከከሩቆ ነው አሁን ጢስ ቢመለከቱ ጢሱ ምንን ነው የሚናገረው? አሁን ልክ ስታዩ ጢሱ ምንን ነው የሚነግራችሁ? የተቃጠለ ነገር እንዳለ ነው አይደለም የሚነግራችሁ? የወደመ ነገር እንዳለ ነው አይደለም የሚነግራችሁ? ነው አይደለም? መልሱልኝ። ጢሱን ስታዩ ከሩቅ አሁን አቤት ያ አሁን ለምሳሌ ምን አሁን ሰሞኑን አሜሪካን እስራኤል ኢራንን እየደበደቡ ነው አይደለ? ኢራንና ሌባኖንን በቴሌቪዥን መስኮት ስታዩ እዛ ቦታ ላይ ባትገኙም ያንን ቦታ ባታዩም በርቀት ደረጃ ብትሆኑ ግን ጭስ ሲወጣ ታያላችሁ። ያ ምንድነው? አሜሪካን እችን ቦታ መታታለች ማለት ነው፣ ወይም እስራኤል ይሄንን ቦታ መጥቷል ማለት ነው ትላላችሁ አይደለ? አቤት ያ ቦታ ወደመ ማለት ነው ትላላችሁ። ጢሱን ስትመለከቱ ጢሱን ነው አሁን ቃል በቃል ምንድነው የሚለው? ጢስ አይደለም የሚለው? ራእዩን እንመልከት። የምድር ነገስታት የመቃጠሏን ጢስ ሲያዩ ስለ እርሷ ዋይ ዋይ እያሉ ያለቅሳሉ ይላል። ኦኬ እንመለስ። አሁን ምን ማለት ነው? ጢሱን ሲያዩ ኦኬ ወደመች ፍርድ አንድ ቦታ ላይ ጢስ እዚህ ላይ አሁን እዚህ እንጨት ላይ እሳት ሲነድ እሳቱ ስለነደደ ነው ጢሱ የወጣው። ሰዎች ጢሱን አይተው እሳት እንዳለ ያውቃሉ፣ የወደመ ነገር እንዳለ ያውቃሉ፣ የፈረሰ ነገር እንዳለ ያውቃሉ። አሁንም የምድር ነገስታት በባቢሎን ላይ የወረደውን የእግዚአብሔርን ፍርድ አይተው ጢሱን አይተው እግዚአብሔር ፈርዷል፣ በባቢሎን ላይ የእግዚአብሔር ክንድ ተገልጧል፣ እግዚአብሔር አምላክ ቀጥቷታል ይላሉ። ጢሱን አይተው ፍርድን ባቢሎን እንደተቀበለች ይናገራሉ። ኦኬ ለዛ ነው ጢሱን አይተው ፍርድ እንደወረደ ተመለከቱ። ስለዚህ የምድር ነገስታት ሁሉ ዋይ ዋይ ይላሉ። ለምንድን ነው ዋይ ዋይ የሚሉት? ኦኬ እሺ ይሄው የምድር ነገስታትም ሁሉ ያለቅሱላታል ለባቢሎን። ምክንያቱም ከነሱ ከባቢሎንን አብነት አድርገው በደል ያደረጉ ኃጢያት ያደረጉ ሰዎች ኦኬ እሷን መሰረት አድርገው በእርሷ የሚደረገውን ኃጢያቱን ገንዘብ ያደረጉ የምድር ነገስታት ያለቅሱላታል። ከእሷ ጋር ተድላ ደስታ ያደረጉ አለ። እሷን አብነት ምሳሌ አድርገው ማለት ነው። ኃጢያት የሰሩ ሁሉ ባዩዋት ጊዜ ያለቅሱላታል። በባቢሎን ላይ በፈረደው ፍርድ ጊዜ ያለቅሱላታል። ኦኬ እግዚአብሔር አምላክ አንድ ኃጢያት ያደረገን ሰው ኃጢያተኛን በደለኛን ሰው ፍርድ ሲቀጣ ኦኬ ወይም ያንን ሰው የበደለውን ሰው እግዚአብሔር ሲቀጣ በእሱ ላይ በዛ ሰው ላይ በበደለኛው ሰው ላይ የወረደውን ፍርድ አይቶ ሰው ንስሐ እንደመግባት ወደ ቤተክርስቲያን እንደመመለስ በተፈረደበት ሰው እንደማዘን ማለት ነው። ስለዚህ ከሷ ጋር ተድላ ደስታ ያደረጉ አለ እሷን አብነት አድርገው ኃጢያት የሰሩ ሁሉ ባዩዋት ጊዜ ያለቅሱላታል። በማን? በባቢሎን ላይ በወረደው ፍርድ የባቢሎንን ፍርድ አይተው ያለቅሱላታል። ጢስ ቀደም እንዳልኳችሁ ጢስ አለ ዜና ጥፋቷን በሰሙ ጊዜ ጢሱን ሲያዩ የእግዚአብሔርን ፍርድ ነው የሚመለከቱት። ስለዚህ ዜና ጥፋቷን በሰሙ ጊዜ እሷን ያገኘናል ብለው እንደወጡ ይቀራሉ። ለደጊቱ አገር ለባቢሎን ወዮላት ወዮ ሊሉላት ይገባል ይላል። ኦኬ በእርሷ ላይ የወረደው ፍርድ ጢሱ የሚገልጸው በባቢሎን ላይ የወረደውን ፍርድ ነው። ደሞ ወርዷል። ባቢሎን የተባለችው ደጊቱ አገር ባቢሎን የሚለው አንድም ቤተ አይሁድ ነው። በቤተ አይሁድ ላይ ፍርድ ወርዷል አልወረደም? እግዚአብሔር ፍርድ አላደረገም? በተለይ ሄኖክና ኤልያስ ወርደው አስተምረው ሰዎች እንቢ ካሉ በኋላ እግዚአብሔር አልፈረደም? ፈርዷል። በሐሳዊው መንግስት ላይ ፍርድን አልፈረደም? ይሄው ራዕይ ዮሐንስ ምዕራፍ 13 ተመልከቱ። ግን የሚገርማችሁ ነገር ንስሐ አልገቡም። ራዕይ ዮሐንስ ምዕራፍ 13 ላይ እግዚአብሔር ፍርድን አስተላልፎ በባቢሎን በተባለች ቤተ አይሁድ በኃጢአተኛ ከተማ በኃጢአተኛ ሰዎች ላይ እግዚአብሔር ፍርዶ የእግዚአብሔርን ፍርድ ሰዎች ተመልክተው አከበሩታሉ እንጂ ንስሐ ገቡ አይደለም። በጣም ነው የሚገርማችሁ። ስሙ ጢሱን አይተው ማለት ነው። ይሄው ራዕይ ዮሐንስ ምዕራፍ 11 ይቅርታ። ይሄው እነዚህ ሁለት ነቢያት በምድር የሚኖሩትን
ስላሰቃዩ በምድር የሚኖሩት በእነርሱ ላይ ደስ ይላቸዋል። ስላሰቃዩ ማለት ሄኖክና ኤልያስ በምድር ላይ 3 ዓመት ከግማሽ 1260 ቀን ሐሳዊ መሲህ በሚገዛበት ጊዜ መጥተው የሰውን ልብ ወደ ንስሐ ወደ እግዚአብሔር ቃል ለመመለስ ሲመልሱ የተሰቃዩት ኃጢአተኞች ሰዎች ናቸው። የሄኖክና ኤልያስን ቃል መስማት የማይፈልጉ ሰዎች ተሰቃዩ ተብሎ ተጻፈ። ንስሐ መግባት የማይፈልጉ ሰዎች ስለ ንስሐ ስትነግሯቸው ይሰቃያሉ፣ ይቅበዘበዛሉ። መምህር ደግሞ ጀመረው ይላሉ። አልገጠማችሁም? አንዳንድ ጊዜ እኮ እንደው ያው ነብሬም አሉ እነ ዲያቆን ክርስቶፎሮስም እነ ጰላዲቀስ ኤፍሬምም አሉ። አንዳንድ የሚያጉረመርሙ ሰዎች እኮ አሉ። ተው እከሌን ጋብዝ ብለው የቤተክርስቲያን አስተዳዳሪ የሚያስጨንቁ ሰዎች አሉ። ሰነፍ የሆኑ ሰዎች ለምን እከሌ በጣም ቆጣ ብሎ ነው የሚናገር፣ ኧረ እሱ ንስሐ ግቡ እያለ ይገስጻል። ተው እሱን እከሌን አምጣ፣ ለጆሮአቸው የሚመች ነገር የሚፈልጉ ሰዎች አሉ። የሚገስጽ አገልጋይ በብዙ ጊዜ አይወደድም፣ አይፈለግም፣ አይጋበዝም ሁሉ በቤተክርስቲያን። ሁሉንም ማለት አልችልም፣ አሉ ግን ጥቂት ሰዎች እንዲህ አይነት አገልጋዮችን መጋበዝም አይፈልጉም። ለምን? ህዝብ ይሸሻል፣ ህዝብ ይፈራል፣ የሚሰጠው ሳንቲም ይቀንሳል። አይዟችሁ በርቱ፣ እናንተማ ትበራላችሁ፣ በዚህ ትወጣላችሁ፣ በዚህ ትገባላችሁ፣ እናንተን ሚነካ የለም የሚል መምህር ብቻ ነው ሰው አብዛኛው ሰው የሚወደው። በደሉን ኃጢአቱን የሚነግረው ሰው ደስ አይልም። እሱ ማን ነውና ነው እንደዚህ ብሎ የሚናገር ይላል። ጉድ እኮ ነው። አልገጠማችሁም? ክርስቲያኖች እንዲህ የሚሉ ሰዎች አሉ። ምክንያቱም ንስሐ ግቡ የሚለው ቃል ዘማዊውን ይረብሸዋል፣ ኮንፈርት የማይሰጣቸው ሰዎች አሉ። ለዛ ነው እነዚህ ሁለት ነቢያት ሄኖክና ኤልያስ በምድር የሚኖሩትን ስላሰቃዩ ተባለ። ምን አድርገው ነው ያሰቃዩት? ወንጌል ሰብከው። ዛሬ ወንጌል መስበክ ለዓለማውያን ስቃይ ሆኗል። ኑ የእግዚአብሔርን ቃል ስሙ ስትሏቸው ብሎክ የሚያደርጓችሁ ሰዎች አሉ። አንቺ ከሌ ልታስመነኩሽ ነው እንዴ የሚሉ ሰዎች እኮ አሉ። አሁንስ አበዛችሁት ምናምን የሚሉ ሰዎች አሉ። በቃ ንስሐ ግቡ ስትሏቸው ስርዓት ያዙ ምናምን ማን አንተ ምናምን ብለው በትዕቢት የሚናገሩ ብዙ ሰዎች አሉ። ስለዚህ ሄኖክና ኤልያስ መጥተው ንስሐ ግቡ ብለው በሰበኩ ተሰቃዩ ሌሎች ተብሎ ተጻፈ። በምድር የሚኖሩትን በእነርሱ ላይ ደስ ይላቸዋል አለ። ሄኖክና ኤልያስ ሰው ናቸውና ሞት የተገባቸው ነውና ከዚህ ድንኳን መውጣት አለ ሰውነና ወደ አፈር ትመለሳለህ ስለሚል መሞት የተገባቸው ስለሆነ በስጋ ነው መላችሁ ሰው ስለሆኑ ሞቱ። በምድር የሚኖሩ በእነርሱ ደስ ይላቸዋል። ከሞቱ በኋላ ህዝብ ሁሉ ደስተኛ ይሆናል። ህዝብ ሁሉ ስጦታ ይቀባበል ጀመር። አረ ሄኖክና ኤልያስ እኮ እነዚህ ንስሐ ግቡ እያሉ የሚያስቸግሩን ሄዱ እኮ ሞቱ እኮ ብለው ሰው ፊሽታ ያደርጋል፣ ደስ ይለዋል። ኃጢአተኞች ደስ ይላቸዋል። ይሄው በደስታም ይኖራሉ፣ እርስ በርሳቸው አለ ስጦታ ይሰጣጣሉ። ጉድ እኮ ሄኖክና ኤልያስ ስለሞቱ። እግዚአብሔር አምላክ ግን ከ3 ቀን ተኩል በኋላ ከእግዚአብሔር የወጣ የህይወት መንፈስ ገባባቸው። በእግሮቻቸው ቆሙ። ታላቅን ፍርሃት በሚመለከቱት ላይ ወደቀባቸው። በሰማይም ወደዚህ ውጡ የሚላቸው ታላቅ ድምጽ ሰሙ። ጠላቶቻቸውም እየተመለከቷቸው ወደ ሰማይ በደመና ወጡ ይላል። ከዛ በኋላ የእግዚአብሔርን ፍርድ ተመልከቱ። ቁጥር 13 ላይ በዚያን ሰዓት ታላቅ የምድር መናወጥ ሆነ፣ ከከተማይቱም 10ኛው እጅ ወደቀ። በመናወጥም 7000 ሰዎች ተገደሉ፣ የእግዚአብሔርን ፍርድ ተቀበሉ። የቀሩትንም ፍርሃት ያዛቸው ይላል። አሁን እዩ፣ ጢሱን አይተው የእግዚአብሔርን ፍርድ አይተው ምን ያዛቸው? ፍርሃት ያዛቸው ተብሎ ተጽፏል። ከዛስ ለሰማይም አምላክ ክብር ሰጡ። ግን ንስሐ አልገቡ። የእግዚአብሔር ክንድ ተገልጦ አይተው ንስሐ አልገቡ። የእግዚአብሔርን ፍርድ አይተው ንስሐ አልገቡ። እግዚአብሔርን አከበሩ፣ የሰማይን አምላክ አከበሩ፣ ክብር ሰጡ ይላል። ንስሐ ግን አልገቡ። ጢሱን አይተው ፍርዱን አይተው ዋይ ብሎ አለቀሱ። ወገኖቻቸው እህት ወንድሞቻቸው የእግዚአብሔር ፍርድ ወርዶባቸው አይተው አለቀሱ። ግን ንስሐ አልገቡም። እነሱ ለሰማይ አምላክ ክብር ሰጡ፣ ግን ንስሐ አልገቡ። ያው ለዛ ነው የምድር ነገስታት ከእርሷም ጋር የሰሰኑ ማለትም ኃጢአትን ያደረጉ
በደልን ያደረጉ የተቀማጠሉ የምድር ነገስታት የመቃጠሏን ማለትም ከእግዚአብሔር ዘንድ ባቢሎን ፍርድን መቀበሏን አይተው የመቃጠሏን ጢስ ሲያዩ ስለርሷ ዋይ ዋይ እያሉ ያለቅሳሉ። ያለቅሳሉ። ስቃይዋንም ከመፍራት የተነሳ በሩቅ ቆመው አንቺ ታላቂቱ ከተማ ብርቱይቱ ከተማ ባቢሎን ወዮልሽ ወዮልሽ በአንድ ሰዓት ፍርድሽ ደርሷልና እያሉ ይናገራሉ። በአንድ ሰዓት ድንገት እግዚአብሔር አምላክ ፈረደብሽ፣ ድንገት የእግዚአብሔር ፍርድ ተገለጠብሽ እያሉ ስለ ባቢሎን ይናገራሉ። ለዛ ነው አበው በትርጓሜ ላይ ከሷ ጋር ተድላ ደስታ ያደረጉ አለ። እሷን አብነት አድርገው ኃጢአት የሰሩ ሁሉ ባዩዋት ጊዜ ያለቅሱላታል። ፍርድን ተቀብላ ባዩዋት ጊዜ ያለቅሱላታል። የሚያለቅሱላት የሚያዝኑላት በደለኞች ኃጢአተኞች ናቸው። ምክንያቱም ይላሉ ፍርዱ በሐሳዊው መሲህ መንግስት ላይ በድንገት ነው የተገለጠ፣ ባልጠበቁት ሰዓት ነው የመጣው። ስለዚህ እሷን አብነት ያደረጉ በደለኞች፣ እሷን አብነት ያደረጉ ኃጢአተኞች ስለ ባቢሎን ያለቅሳሉ፣ ስለ ቤተ አይሁድ ያለቅሳሉ፣ ስለ ሮማውያን ያለቅሳሉ፣ ስለ ኃጢአተኞች ሰዎች ያለቅሳሉ፣ ስለዚህ ዓለም ያለቅሳሉ። አዎ ለዛ ነው ከሷ ጋር ተድላ ደስታ ያደረጉ አለ። እሷን አብነት አድርገው ኃጢአት የሰሩ ሁሉ ባዩዋት ጊዜ ያለቅሱላታል። እሳት ጢስ የሚለው ጢስ እሳት አለ። ዜና ጥፋቷን በሰሙ ጊዜ እሷን ያገኘናል ብለው እንደወጡ ይቀራሉ። ለደጊቱ ሀገር ለባቢሎን ወዮላት ወዮላት ሊሏት ይገባል። ምክንያቱም የሚፈረድባት ጊዜ ደርሷልና በባቢሎን ላይ ቅድም እንዳየነው ማለት ነው። በቤተ አይሁድ ላይ እግዚአብሔር ሲፈርድ ውበታቸው ባቢሎን የሆነች ውበታቸው የሐሳዊው መሲህ ሙሽራ የሆነች ውበታቸው ኃጢአት የሆነባቸው ሰዎች ፍርድን ተመልክተው ያለቅሳሉ፣ ዋይ ዋይ ይላሉ፣ ያዝናሉ። ስለማን? ስለ ባቢሎን። ክርስቲያኖችስ? ጻድቃን ሰማዕታትስ ምንድነው የሚሉት? ኃጢአተኞች ሲያለቅሱ ክርስቲያኖች ደግሞ ጻድቃን ሰማዕታት ደግሞ በራዕየ ዮሐንስ ምዕራፍ 19 ቁጥር 1 እና ከ1 እስከ 3 በሰማይ ያሉ ካህናት 24ቱ ሽማግሌዎች ለእግዚአብሔር ምን እያሉ ያመሰግኑ? ጻድቃን ሰማዕታት ሁሉም ቅዱሳን ምንድነው የሚሉት? በባቢሎን ላይ የወረደውን ፍርድ ተመልከቱ። ከዚህ በኋላ በሰማይ ሃሌሉያ በዝሙቷ ምድርን ያጠፋችይቱን ታላቂቱን ጋለሞታ ስለፈረደባት ባቢሎንን ነው። የባሪያዎቹንም ደም ከእጇ ስለተበቀለ ፍርዶቹ እውነትና ጽድቅ ናቸውና ማዳንና ክብር ኃይልም ያምላካችን ነው ብሎ ሲናገር እንደ ብዙ ሕዝብ ታላቅ ድምጽ ያለ ድምጽ ሰማው። ጻድቃን ሰማዕታት ፍርድ ሲፈረድላቸው እናያለን። ታስታውሳላችሁ አለ በራዕየ ዮሐንስ ምዕራፍ 6 ላይ ጸሎት አቅርበው ነበር። ምን ብለው ነው ጸሎት ያቀረቡት? ይሄው አምስተኛው ማህተም በፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱት የሰዎች ነፍሳት ከመሰዊያው በታች አየሁ ይላል። ጻድቃን ሰማዕታት ቅዱሳንን ያረዱት ባቢሎናውያን ናቸው። ባቢሎናውያን ስንል በደለኞች ኃጢአተኞች ናቸው። ስለዚህ ደም አለባቸው። አላውያን ነገስታት ቄሳር በሮም ምድር ቅዱሳንን ያረዱ የገደሉ በባቢሎን የሚሰየሙ ማለት ነው። የቅዱሳን ደም የንጹሃን ደም በእጆቻቸው አለ። ስለዚህ የታረዱት የሰዎች ነፍሳት ከመሰዊያው በታች አየው ተባለ። አሁን ተመልከቱ፣ ጸሎት አቀረቡ በታላቅ ድምጽ እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ ይላል። ለማን ነው ያሉት? ለእግዚአብሔር። እግዚአብሔር ጸሎታቸውን ሰማ፣ የቅዱሳን ጸሎት ሰማ።
ምን አላቸው? ለእያንዳንዳቸውም ነጭ ልብስ ተሰጣቸው። ድል አድራጊ ነጭ ልብስ ነው፣ የድል አድራጊዎች ምልክት ነው። ከዛ እንደነርሱ ደግሞ ይገደሉ ዘንድ ያላቸው የባሪያዎች የባልንጀሮቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያልፉ ተባለላቸው። ግን አይፈረድም አይደለም የተባለ፣ ለጥቂት ጊዜ እንዲያልፉ ተባለላቸው። አሁን ያ ጊዜ ደረሰ። ይሄው ጊዜው ደረሰ። ራእይ 18 ላይ ባቢሎን ተፈረደባት። ከባቢሎን ጋር የተሰለፉ ኃጢአተኞች በባቢሎን ላይ በደረሰው ፍርድ አለቀሱ። የቅዱሳን እንባ ግን እግዚአብሔር አበሰ። ጸሎታቸውን ስላበሰ በሰማይ ደግሞ በሰማይ ባለችው ቤተክርስቲያን እግዚአብሔር ኃጢአተኞች ላይ ስለፈረደ የቅዱሳን ጸሎትን ስለተቀበለ ምን ሆነ? ምስጋና ሆነ። ራዕይ ዮሐንስ 19 ላይ ነው። ስለዚህ ከዚህ በኋላ በሰማይ ሃሌሉያ በዝሙቷ ምድርን ያጠፋችይቱ ታላቂቱ ጋለሞታ ስለፈረደባት የባሪያዎቹንም ደም ከእጇ ስለተበቀለ ፍርዶቹ እውነትና ጽድቅ ናቸውና ማዳንን ክብር ኃይልም የአምላካችን ነው ብሎ ሲናገር እንደ ብዙ ሕዝብ ታላቅ ድምጽ ያለ ድምጽን ሰማሁ። የቅዱሳኑ ጸሎት መልስ አገኘ ማለት ነው። ሐሳዊው መሲህ ተፈረደበት፣ በመንግስቱ ላይ ተፈረደበት፣ የመንግስቱ ውድቀት ታየ። ስለዚህ በሰማይ ሐሴት ሆነ፣ እግዚአብሔርን አመሰገኑ። ለምን? የባሪያዎቹ ደም የጻድቃን የሰማዕታቱን የቅዱሳኑን ደም ከእጇ ስለተበቀለ፣ ከባቢሎን እጅ ስለተበቀለ። ባቢሎን የተባለች ቤተ አይሁድ በክርስቶስን ያሳደዱ ሐዋርያትን ያሳደዱ አንድም ሮማውያን አንድም በደለኞች ኃጢአተኞች ሰዎች እግዚአብሔርን በበደላቸው ወግተዋልና አሳዝነዋልና በእግዚአብሔር መንግስት ላይ ተነሳስተዋልና ፍርድ ተሰጣቸው። ስለዚህ የባሪያዎቹን ደም ከእጇ ስለተበቀለ ፍርዶቹ እውነትና ጽድቅ ናቸውና ማዳንና ክብር ኃይልም የአምላካችን ነው ብሎ ሲናገር እንደ ብዙ ሕዝብ ታላቅ ድምጽ ያለ ድምጽን ሰማሁ ይላል። ቤተክርስቲያን ከበረች፣ አማናዊቷ ቤተክርስቲያን ከበረች። ቤተክርስቲያንን የሚያሳድዱ ክፉዎች ደግሞ ተፈረደባቸው። ስለዚህ የባቢሎንን ፍርድ ነው የምንመለከተው። ኃጢአተኞች ባቢሎን ላይ እግዚአብሔር በመፍረዱ ምክንያት አለቀሱ። አንድም በባቢሎን የደረሰ ፍርድ በእኛ ይደርሳል ብለው አለቀሱ። ድንገተኛ የሆነ ውድመት በሐሳዊው መሲህ መንግስት ላይ ደርሷልና አለቀሱ፣ አዘኑ። ዓለማውያን አማናዊቷ ቤተክርስቲያን ደግሞ እግዚአብሔርን አመሰገነች። ሰማያዊቷ ቤተክርስቲያን ደግሞ እግዚአብሔርን አመሰገነች። የቅዱሳን ደም የቅዱሳን እንባ እግዚአብሔር አብሷልና የቅዱሳንን ጸሎት እስከ መቼ አትፈርድም ብለው ያቀረቡትን ጸሎት እግዚአብሔር መልሶላቸዋልና ቤተክርስቲያን እግዚአብሔርን ሰማያዊቷ ቤተክርስቲያን እግዚአብሔርን ስታመሰግን እንመለከታለን። ስለዚህ ጢስ የሚለው ሐሳብ ፍርድ፣ ዜና ፍርድ፣ የባቢሎንን ዜና ፍርድ ማየታቸውን መስማታቸውን ባቢሎናውያን ያንን ተመልክተው በእሷ የደረሰ ፍርድ በእኛ ይደርሳል ብለው መደንገጣቸውን ማዘናቸውን ዋይ ዋይ ማለታቸውን የሚገልጽ ነውና ፈረድ ጢስ ሲል ዜና ፍርዱን የሚገልጽ ነውና ራዕይ ዮሐንስ ምዕራፍ 18 እስከ ቁጥር 10 ላይ ያለውን እንዲህ ነው የምንረዳው። ስለዚህ ነው ስቃይዋንም ከመፍራት የተነሳ በሩቅ ቆመው አንቺ ታላቂቱ ከተማ ብርቱይቱ ከተማ ወዮልሽ ወዮልሽ በአንድ ሰዓት ፍርድሽ ደርሷልና እያሉ ይናገራሉ። በአንድ ሰዓት ማለት በድንገት ፍርድሽ ደረሰ። ፍርዱ ምን ያህል ድንገተኛ እንደሆነ እግዚአብሔር አምላክ እንደ ሌባ እንደሚመጣ በድንገት እንደሚመጣ በዛም በመጣ በፍርድ ሰዓት ግን ኃጢአተኞች ያዝናሉ፣ ያለቅሳሉ፣ ፍርድን ይቀበላሉና ጻድቃን ሰማዕታት ደግሞ ሐሴት ያደርጋሉ። ለምን? ይፈረድላቸዋልና። የመጨረሻ ክፍል የምናገረው በባለፈውም በብዙ ጊዜ አንስቼዋለሁ የቅዱስ ዮሐንስ መልእክትን ነው። አንደኛ ዮሐንስ መልእክት ምዕራፍ 4 ላይ ይሄንን ቅዱስ ዮሐንስ በግልጽ አድርጎ በፍርድ ሰዓት
ብሎ የተናገረውን ክፍል እናይና እንጨርሳለን። ቁጥር 17 ጀምራችሁ ስትመለከቱ በፍርድ ቀን ይላል። ከቁጥር 16 ጀምሬ ላንብብላችሁ። እኛም እግዚአብሔር ለኛ ያለውን ፍቅር አውቀናል አምነንማል አለ። እግዚአብሔር ፍቅር ነው አለ። እኛ የሚለው ሐዋርያትን፣ እኛ የሚለው አማናዊ ለሆኑ ደቀ መዛሙርትን ጨምሮ ነው፣ በክርስቶስ ኢየሱስ የሚያምኑትን። ከዛ እግዚአብሔር ፍቅር ነው አለ ቅዱስ ዮሐንስ። በፍቅርም የሚኖር በእግዚአብሔር ይኖራል እንጂ እግዚአብሔር በእርሱ በፍቅርም የሚኖር በእግዚአብሔር ይኖራል እግዚአብሔርም በእርሱ ይኖራል አለ። ከዛ ተመልከቱ፣ በፍርድ ቀን ድፍረት ይሆንልን ዘንድ ፍቅር በዚህ ከኛ ጋር ተፈጽሟል። እርሱ እንዳለ እኛ ደግሞ እንዲሁ በዚህ ዓለም ነንና፣ ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም። ፍርሃት ቅጣት አለውና የሚፈራ ሰው ፍቅሩ ፍጹም አይደለም ማለት ጉድ። የሚፈራ ሰው ስለ ፍርድ ጊዜ አሁን ደብረ ዘይት አይደለን ያለ ነው። ስለ ፍርድ ስለ ጌታ ምጽአት ነው የሚነገረው አይደለ? አሁን እዚህ ጋር ብጠይቅ አሁን እንደው ጌታ የዳግም ምጽአትን ሚናፍቃል አሁን ብዬ ብጠይቅ ስንቶቻችን እኔ ናፍቃለሁ እንላለን? ኧረ ምን ሰርቼ ምናምን ነው የምንለው አለ አብዛኞቻችን 90% እንዲያው ከገጠማቸው አሁን እንዲህ ሰዎች ሲያወሩ ሰምታችሁ ስቆ ኧረ እኔ ምን ሰርቼ ደግሞ ጌታ ይመጣል የሚሉ ሰዎች የሉ? አሁን እሱን ስትሰማው እናንተ ትትና ነው የሚመስላችሁ? ድንቄም ትትና አይደለም። ይሄ በደለኛ የሆነ ሰው ኃጢአተኛ የሆነ ሰው የሚናገረው ቃል ነው የሚለን ቅዱስ ዮሐንስ። እኔ አላልኩም። ይኸው ስሙ፣ ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም ማለት። ፍርሃት ቅጣት አለውና የሚፈራ ሰው ፍቅሩ ፍጹም አይደለም። ጻድቃን፣ ሰማዕታት፣ ቅዱሳን ያችን ቀን ይናፍቋታል እንጂ አይፈሯትም። ይናፍቋታል። ለምን? የሚናፍቁትን ክርስቶስን ኑ የአባቴ ብሩካን ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን የእግዚአብሔር መንግስት ውረሱ የሚለውን ቃል የሚሰሙባት ቀን ነው። ይናፍቃሉ ከእግዚአብሔር ጋር መሆን። ምክንያቱም ፍጹም ፍቅር ነው ያላቸው። ፍጹም ፍቅር ምን አለ? ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም። የሚፈረደው በኃጢአተኞች በበደለኞች ላይ ነው እንጂ በጻድቃን ላይ አይደለም። ለጻድቃን ይፈረድላቸዋል። ያቺ የፍርድ ቀን የቅጣት ቀን የምትሆነው ለኃጢአተኞች ለበደለኞች ነው። ስለዚህ ጻድቃን፣ ሰማዕታት፣ ቅዱሳን ፍጹም ፍቅር ፍርሃት አውጥቶ ይጥላል እንጂ በፍቅር ፍርሃት የለም እንዲል የችን ቀን ይናፍቋታል። ከእግዚአብሔር ጋር መሆንን ይናፍቃሉ። የሚፈራ ሰው ግን ለምንድን ነው የሚፈራው ብላችሁ ከጠየቃችሁ የሚፈራ ሰው የጌታን ምጽአት የሚፈራ ሰው ወንበዴ ስለሆነ ነው የሚፈራው። የሰረቀው ነገር አለ። ፖሊስ የሚፈራ ሌባ ነው። 10 ጊዜ ጀርባውን የሚያይ ሌባ ነው። ካሁን ያዘኝ፣ ካሁን ፈረደብኝ፣ ካሁን ወደ ወይኒ ገባው የሚለው ሌባ የሆነ ሰው ነው። ይሄው ቅዱስ ዮሐንስ ምንድነው የሚለው? ፍርሃት ቅጣት አለውና የሚፈራ ሰው ፍቅሩ ፍጹም አይደለም ማለት። የጌታን ምጽአት የሚፈራ ሰው ፍጹም ክርስቶስን አይወድም፣ እግዚአብሔርን የሚወድ ሰው አይደለም። ለምን? ቅጣት አለው። የሚፈራው ቅጣት ስላለው ነው። የበደለው አንድ በደል አለ፣ ንስሐ ያልገባበት አንድ ነገር አለ። ወይ ዘሙቷል፣ ወይ ዘርፏል፣ ወይ በእጁ ላይ ደም አለ፣ ወይ ያጨበረበረው ነገር አለ፣ ወይ በዝሙት አልጋ ላይ ወድቋል። ንስሐ ያልገባው አንድ ነገር አለ። ስለዚህ ምን ያደርጋል? የጌታ ምጽአት ሲነገር ይፈራል፣ ይንቀጠቀጣል፣ መስማት አይፈልግም። ለምን አለን ቅዱስ ዮሐንስ? ይሄው ዲያቆን ዛማኑኤል አይደለም ያለው ደግሞ እንዳናግሮመርም ያው እዚህ ግቡና አንብቡት። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 18 ላይ ፍርሃት ቅጣት አለውና የሚፈራ ሰው ፍቅሩ ፍጹም አይደለም ይላል። በምን ቀን ነው የሚፈራው ቅዱስ ዮሐንስ? ይሄው በፍርድ ቀን። እኛ ክርስቲያን ፍጹም ፍቅር ያለው ክርስቲያን ሊሄድ ከክርስቶስ ጋር ልኖር እናፍቃለሁ ነው እንደ ጳውሎስ ማለት ያለበት። ክርስቶስን ማየት መናፈቅ ነው ያለብን። እለት በቃ ጎላችን አለ አይደል? ዓላማችን ልናደርገው የሚገባ ከክርስቶስ ጋር መሆን ነው። አስባችሁታል? አዲሱን ዜማ መቀኘት፣ መዘመር፣ ቅዱስ ብለው ከሚያመሰግኑት ከመላእክቱ ጋር በበጉ ፊት ቆሞ ነጩን ልብስ ለብሶ እግዚአብሔርን ማመስገን ክርስቲያን መናፈቅ መቻል አለበት።
በነገራችን ላይ በከበረ ስጋ ስንለወጥ እኮ ከትንሣኤ ሙታን በኋላ እንደዛ ነው የምንሆነው። የከበረው ስጋ ምግቡ ምስጋና ነው። የመላእክት ምግብ ምንድነው? የቅዱስ ሚካኤል ምግብ ምንድነው ብዬ በጠይቃችሁ ምግብ አለው ቅዱስ ሚካኤል። ቅዱስ ገብርኤል ምግብ አለው ይበላል። ለማታውቁ ሰዎች ምግባቸው ግን ምንድነው? ምስጋና፣ ክርስቶስን ማመስገን፣ እግዚአብሔርን ማመስገን። የቅዱስ ሚካኤል አይኖች ክርስቶስን እየተመለከቱ እያመሰገኑ ያ ነው ምግባቸው፣ ያ ነው መጠጣቸው። እኛም እንደነሱ ነው እኮ የምንሆነው ክርስቲያኖች። ይሄንን የማይናፍቅ ሰው ፍርሃት ቅጣት አለውና እንደሚል የሆነ የበደለው ነገር አለ፣ ንስሐ ያልገባው ነገር አለ። ስለዚህ ይሄንን አይናፍቅም። የሚፈራ ሰው ፍቅሩ ፍጹም አይደለም አይደለም። ስለዚህ አያችሁ በባቢሎን ላይ እግዚአብሔር ሲፈርድ ከባቢሎን ጋር የተባበሩ ዋይ ሲሉ ነው የምትመለከቱት። በእነርሱ የደረሰ በእኛ ይደርሳልና ብለው ይላሉ አበው በትርጓሜ። በሰማይ ያለችው ቤተክርስቲያን ደግሞ ምንድነው የምታደርገው? እግዚአብሔርን ታመሰግናለች። ሁለት ዓለም ነው የምታዩት እዚህ ጋር። በደለኞች ኃጢአተኞች ዋይ ሲሉ ሰማያዊቷ ቤተክርስቲያን ስታመሰግን እግዚአብሔርን። በቅዱሳን ላይ እጃቸውን የጫኑ ፈረድክባቸው፣ ፍርዳቸው ተቀበሉ። ግን እግዚአብሔር አምላክ ከመፍረዱ በፊት ጊዜ አልሰጣትም ወይ ለባቢሎን ንስሐ እንድትገባ? ሰጥቷል። ባቢሎን ግን ያንን ጊዜ ተጠቅማ በበደል ላይ በበደል፣ በኃጢአት ላይ ኃጢአት፣ በዝሙት ላይ ዝሙት፣ በዘረኝነት ላይ ዘረኝነት፣ በስድብ ላይ ስድብ ገንዘብ አደረገች እንጂ ንስሐ አልገባችም። ስለዚህ ኃጢአቷ እስከ ሰማይ ድረስ ደርሷልና እግዚአብሔርም አመፃዋን አሰበ። የሰዶምና ገሞራን አመፃ ያሰበ አምላክ የባቢሎንን አመፃ አሰበ። የኃጢአተኛ ከተሞችን በደል አሰበ፣ ፍርድን ሰጠ ማለት ነው። የባቢሎን ተፈረደባት። እንግዲህ እዚህ ላይ እናቁም። ከዚህ ብዙ ሰዓትም ስለወሰድን እዚህ ላይ እናቁም። በሚቀጥለው ረቡዕ ዕለት ከቁጥር 11 ጀምረን እግዚአብሔር አምላክ እስከፈቀደልን ድረስ እንመለከታለን። ዓርብ ዕለት ራዕየ ዮሐንስ ምዕራፍ 18ን ጨርሰን ምዕራፍ 19ን እንጀምራለን። ይሄው 2 ምዕራፍ ብቻ ነው የቀረን። በቃ በርቱ ተማሩ፣ እችን ብቻ ጨርሱ። ሌላው እንዲያው ከቁጥር 1 ጀምረን 6 7 8 ወር ሆነን ስንማር አሁን የቀረን ያው ራዕየ 18 ዓርብ እንጨርሳለን። ከዛ 19 20 21 22 ከዛ ተማሪዎች አባቶች ባሉበት ትመረቃላችሁ። የተማራችሁ ተማሪዎች በርቱ ተማሩ ለማለት ነው። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ ምልጃዋ ከኔና ከናንተ ጋር ይሁን።